እንዴት ናችሁ? ውድ የአርሰናል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አርሰናል በአክስ እየተጫወተ የሚገኘውን ጄራልድ ሃቶ ላይ ተስፋ እንዳልቆረጠ ተነግረዋል። ከተወካዮቹ ጋር አዲስ ንግግርም ተደርጓል። መድፈኞቹ ከተፎካካሪዎቹ ለመቅደም የተጫዋቹን ዝውውር ማፍጠንም እንዳለበት የተገለጸ ይገኛል። የጄራልድ ሃቶ ፈላጊዎች እንግዲህ በርካታ ናቸው። ከነዛም ውስጥ እንግዲህ ሊቨርፑል የተጫዋቹ ዋነኛ ፈላጊ እንደሆነ ይታወቃል። ከዛ በተጨማሪ አርሰናል በሃቶ ዝውውር ላይ ከወኪሎቹ ጋር ጥሩ የሆነ ንግግርም እንዳደረገ ነው ታማኙ ኒኮ ሼራ የተናገረው። አርሰናል እጅግ በጣም የሚፈልጓል። ይህ ተጫዋች እጅግ በጣም ድንቅ የሚባል ወጣት ተጫዋች ነው። የዝውውር መስኮቱ ከተከፈተበት ጊዜ አንስቶ አርሰናሎች ሲከታተሉት ቆይተዋል። ይህንን ተጫዋች ለማስፈረምም በርካታ ስራ እንደሚሰሩ ነው እየተገለጸ የሚገኘው። በሌላ ዜና ቻርልስ ዋት ያወጣውን መረጃ ላሳውቃችሁ። አርሰናል የቶማስ ፓርቲን ቀጥተኛ ምትክ አድርጎ ማርቲን ዙቤሜንዲም እንዳስፈረመ አሳውቋል። አሁን ላይ እንግዲህ ቶማስ ፓርቲ ራሱ በክለቡ እንደ አዲሱ ጆርጂኒዮ ታይቷል ሲል ነው የዘገበው። ብዙ ሚና ያለው ተጫዋች ሳይሆን እንደ ሁለተኛ አማራጭ ይቆጠራል ሲል ዘግቦታል። የፓርቲ የወደፊት ድርድር አሁንም በመካሄድ ላይ ሲሆን ነገር ግን በጣም ንቁ አይደለም። ተወካዮቹ የደሞዙን ቅነሳ መስማት አይፈልጉም። ነገር ግን አርሰናል በእድሜውና በተደጋጋሚ ምክንያት ከፍተኛ ደሞዝ ሊከፍለውም ዝግጁ እንዳልሆነ የተገለጸው። የጋናዊ ተጫዋች በዘንድሮ የውድድር ዘመን ብቻ ነው ጥሩ የሆነ ጊዜን ማለትም ከጉዳት ነፃ የሆነ ጊዜን ከአርሰናል ጋር ማሳለፍ የቻለው። ከዛ ውጪ ተጫዋቹ በተደጋጋሚ ጉዳት ምክንያት ለአርሰናል ተገቢውን የሆነ አስተዋጽኦ ሲሰጠው አልተመለከተንም እና ከዛ አንጻር አርሰናሎች የቶማስ ፓርቲ ሁነኛ ምትክ ይሆናል ብለው ያሰቡት ማርቲን ዙቤሜንዲን እንዳስፈረሙም ተገልጿል። ተጫዋቹ ቢሆን እንደ ሁለተኛ ተጫዋች እንደሚቆጠር እና ደሞዙ ማይሻሻላት ከሆነ ከክለቡ ለመልቀቅ ፈቃደኛ እንደሆነ እየተገለጸ የሚገኘው። አንዳንድ ታማኝ ምንጮች እንደገለጹ ከሆነ 90% ተጫዋቹ አርሰናልን መልቀቅ እንደሚፈልግና ተጫዋቹ እና ወኪሎቹ አርሰናል ደሞዝ እስካልጨመረ ድረስ ኮንትራቱን ማደስ እንደማይፈልጉን በይፋ አሳውቀዋል። በተያያዘ ዜና የኢታን ዋኔሪን ጉዳይ እንመልከት። ኢታን ዋኔሪን ኮንትራቱን ለማደስ ዝግጁ መሆኑ ተገልጿል። አርሰናል ከማይልስ ሊዊስ ስኬሊ ኮንትራት በማደስ ሁኔታ ላይ ከስምምነት መድረሳቸው ይታወቃል። ታዲያ ሁለተኛ ስራቸው ደግሞ የኢታን ዋኔሪን ኮንትራት በማራዘም ጉዳይ ላይ ከስምምነት መድረስ ነው። ተጫዋቹ በአርሰናል መቆየት ይፈልጋል። እጅግ ድንቅ ብቃቱን እያሳየን ወይም እያስመለከተን ይገኛል። ታዲያ አርሰናሎችም የዚህን ተጫዋች ኮንትራት ለማደስ ይፋዊ ንግግር ለመጀመር ዝግጁ መሆናቸው ነው ታማኝ ምንጮች እየገለጹት የሚገኘው። ፋብሪዚዮ ሮማኖ ስለ ኬፓ አሪዛባላጋ ዝውውር መረጃ አውጥቷል። አርሰናል የኬፓ አሪዛባላጋን ዝውውር እንደጨረሰና ምንም እንደማያስጨንቃቸው ነው የሚያስቡት ሲል ነው ፋብሪዚዮ ሮማኖ የገለጸው። ኬፓ አሪዛባላጋን ቢሆን ወደ አርሰናል ተዘዋውሮ የዴቪድ ራያ ተፎካካሪ ለመሆን ዝግጁ ነው። የኬፓ አሪዛባላጋ ዝውውር የጊዜ ጉዳይ ብቻ ነው ሲል ነው ፋብሪዚዮ ሮማኖ የገለጸው። እጅግ ጥሩ የሚባል ግብ ጠባቂ ነው። ለዴቪድ ራያም ሁነኛ ተፎካካሪ ይሆናል ተብሎ ነው የሚጠበቀው። እንግዲህ ዴቪድ ራያ እንግዲህ በኳስ ጨዋታ ላይ ምን እንደሚፈጠር አይታወቅም። ጉዳት ሊያስተናግድ ይችላልና ጥሩ የሆነ ተፎካካሪ ሊኖር ይገባልና ሁለቱም ግብ ጠባቂዎች ጥሩ የሚባሉ ናቸው። ስለዚህ በግብ ጠባቂ ቦታ ላይም አርሰናል ጥሩ የሆነ ስኳድ ዴፕስ አለው አሁን ማለት እንችላለን። ምክንያቱም ፋብሪዚዮ ሮማኖ ይህ ዝውውር እንዳለቀ ሙሉ ለሙሉ አረጋግጦታል። አርሰናል የ24 ዓመቱን የሪያል ማድሪድ የክንፍ መስመር ተጫዋች ሮድሪጎ ለማስፈረም እያደረገ ያለው ሙከራ በብራዚላዊ ተጫዋች ዓመታዊ የ10.2 ሚሊዮን ፓውንድ የደሞዝ ጥያቄ ምክንያት እንቅፋት እንደገጠመው ነው የተገለጸው። ተጫዋቹ እንደሚታወቀው በተለይም ሪያል ማድሪድ ከአልሂላል ጋር በነበራቸው ጨዋታ በቀኝ ክንፍ በኩል መጫወቱን እንዳልወደደውና ሮድሪጎ ከዣቪ አሎንሶ ጋርም ንግግር ለማድረግ እየጠበቀ ሲሆን አንዳንድ ነገሮች ተጫዋቹ በዣቪ አሎንሶ እቅድ ውስጥ እንደሌለ አመላክተው ነበረ። ነገር ግን ተጫዋቹ አሁንም ቢሆን ከፍተኛ የሆነ ግላዊ ጥቅማ ጥቅም ይፈልጋል። ወደ 10.2 ሚሊዮን ፓውንድ
አመታዊ ደሞዝ ነው እየጠየቀ የሚገኘው። ይህ ደግሞ የማይሆን ነገር ነው። ድርድሮች የሚቀጥሉ ይሆናል። ነገር ግን ተጫዋቹ አመታዊ ደሞዙን የማይቀንስ ከሆነ አርሰናሎች ተጫዋቹን ለማስፈረም ፍቃደኛ እንደማይሆኑ ወይም ደግሞ ሌሎች አማራጮችን ለመመልከት ከወዲሁ እንቅስቃሴ እንደሚጀምሩ ነው እየተገለጸ የሚገኘው። በተያያዘ ዜና የአርሰናል ቤንጃሚን ሴሽኮ ለማስፈረም እያደረገ የነበረው ድርድር በፋይናንስ ጥያቄ ምክንያት እንደተገዛገዘ ተገልጿል። የቤንጃሚን ሴሽኮ ወኪልና ቡድን አርሰናል ሊከፍለው ካሰበው እጅግ የላቀ ኮንትራትና ገንዘብ እንደፈለጉ እንደ መረጃ የሰጡ ምንጮች አረጋግጠዋል። አካሄዳቸው እንዲቀየሩ ሊያስገድዷቸው ይችላል። ግን እየተጠየቀ ያለው ገንዘብ ከፍተኛ እንደሆነ ነው እየተገለጸ የሚገኘው። ታዲያ አርሰናሎች በአጥቂ አማራጫቸው ቪክተር ዮክሬሽ እና ቤንጃሚን ሼሽኮ እንደሆነኛ አማራጭ አድርገው ይመለከቷቸዋል። ዝውውሩ የመሳካት እድሉ ከፍ ያለው የቪክተር ዮክሬሽ እንደሆነም ታውቋል። ተጫዋቹ በምንም አይነት ሁኔታ ወደ ሌላ ክለብ መዘዋወር እንደማይፈልግ ከበርካታ ክለብ የመጡ ጥያቄዎችንም ወዲያውኑ ውድቅ ማድረጉ አርሰናል የቪክተር ዮክሬሽን ዝውውር እንዲያሳልጸው የሚያደርግ ነው። ለቤተሰቦቹም ሆነ ለጓደኞቹ አሳውቋል። ቪክተር ዮክሬሽ ወደ አርሰናል ብቻ መዘዋወር እንደሚፈልግ። የቤንጃሚን ሼሽኮ ዝውውር ደግሞ በተለያዩ ሪዝኖች ምክንያት እክል ገጥሞታል። ስለዚህ የቪክተር ዮክሬሽ ዝውውር እውን የመሆኑ እድሉ እጅግ እንደሰፋ ታማኝ ምንጮች እየዘገቡ ይገኛሉ። በተከላካይ ስፍራ ቦታ አሁንም አርሰናሎች የክሪስታል ፓላሱን ተጫዋች ማርክ ጉሂ መከታተል ቀጥለዋል። ተጫዋቹ በክሪስታል ፓላስ ቤት የክሪስታል ፓላስ ዲፌንስ ሶሊድ ለመሆኑ እንደ ምክንያትነት የሚጠቀስ ተጫዋች ነው። በክሪስታል ፓላስ ቤት ሶሊድ የሆነ ፐርፎርማንስ እያሳየ ይገኛል። አርሰናልም ታዲያ የተጫዋቹ ፈላጊ ሆኖ ብቅ ብለዋል። ዛሬ ብቻ አይደለም ይሄ መረጃ የወጣው። ለተከታታይ ጊዜያት አርሰናል በተከላካይ ስፍራ ማርክ ጉሂን ለማስፈረም እንቅስቃሴ መጀመሩ ይታወቃል። በዛሬው ዕለት የሚወጡ መረጃዎች ተጫዋቹን ቢሆን ወደ አርሰናል ማቅናት ይፈልጋል። አርሰናልም በተጫዋቹ ላይ ያለው ፍላጎት እጅግ እንደጨመረ ነው እየተገለጸ የሚገኘው። አሰልጣኝ ሚካኤል አርቴታም በማርክ ጉሂ ላይ ያላቸው ፍላጎት እጅግ የላቀ እንደሆነ ነው በዛሬው ዕለት የሚወጡ መረጃዎች የሚጠቁሙ። ስለዚህ ከተጫዋቹ ወኪል ጋር በመጪዎቹ ቀናቶች ንግግር ለማድረግም ዝግጁ መሆናቸው ነው የተገለጸው። የአርሰናል ወጣት ተጫዋች ነው ማይል ሊዩስ ስኬሊ እጅግ ከፍተኛ ተከፋይ ሊያደርገው እንደሚችል ተገልጿል። አዲሱ ኮንትራት እንደሚታወቀው በአርሰናልና በማይልስ ሊዩስ ስኬሊ በኮንትራት ማደስ ወይም በኮንትራት እደሳ ዙሪያ ከስምምነት መድረሳቸው ይታወቃል። ታዲያ አዲሱ ኮንትራት ከፍተኛ ደሞዝ የሚያገኝ ወጣት ተጫዋች ያደርገዋል ሲል ነው በአትሌቲክስ እየዘገበው። ቅርቡም ለአርሰናል አዲሱን ኮንትራት ይፈርማል ተብሎም ይጠበቃል። ውድ የአርሰናል ደጋፊዎች ድምፅ ተከታታዮች በዛሬው ዕለት የነበሩት መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ ጥንክሮች እስክንገናኝ ድረስ መልካም ነው ተመኘው።